እንግዲህ በአሁን ሰዓት ላይ ብሌን በጣም ችግር ውስጥ ገብታለች ማለት ነው። ቃል የምታወራውን መስማት የሌለባትን ነገር ሰምታለች ማለት ነው። ምክንያቱም ቃል ለጓደኛዋ የምትነግራት ነገር ቤቱን ንብረቱን ለመውረስ እና የሰላም ልጅ እንዳልሆነች ከወንድሟ ጋርም ተባብራ እዚህ ቤት ውስጥ እንደገባች ፋይሉ ደግሞ ወንድሟ ጋር እንዳለ ማለት ነው። ያ ፋይል ደግሞ በሲዲ ኮፒ አርጋ በእጇ ላይ እንደያዘች ወንድሟን ደግሞ የሰላምን ወንድም ደግሞ እሱን ደግሞ እስር ቤት አስገብታ ሰላምን ደግሞ በመድኃኒት ገላት ንብረቱን ለመውረስ ነው እያወራች እንዳለው ይህን ሰምታ ማለት ነው። በጣም በትልቁ ችግር ውስጥ ነው የገባችው ማለት ነው ብሌን። እንግዲህ እነ ቃል ማለት ነው ብሌን የሰማችውን ምስጢር ለማንም እንዳትናገር ከአፏ እንዳይወጣ ብዙ ነገር ለማስፈራራት እያደረጉ ነው ማለት ነው። የመጀመሪያ ማስፈራሪያቸው ያደረጉት እናቷን አፍኖ ማሰር እና ማገት ነበረ። አሁን ላይ ደግሞ ሌላ ችግር ስለሰማች ማለት ነው ሚስጥር ያወራችው ሚስጥር ስለሰማች ደግሞ ሌላ ነገር እሷ ላይ ሊያደርጉባት እያደረጉ ነው ማለት ነው። ምክንያቱም ብሌንንም በጣም በብዙ ችግር ውስጥ እያስገቧት እያሰቃዩት ነው ያሉት። ምክንያቱም የሰማችውን ነገር ከነምኑ ለመደበቅና ከነምኑ ለመቀበር ነበረ ሀሳባቸው ማለት ነው። ቃል እንግዲህ በበኩሏም ብሌንን ለማስፈራራት ሞክራ ነበረ ማለት ነው። ቃል በዚህ ወቅት ላይ ማለት ነው የእናቷ መታገት ስለሰማች ሁለቱም ነገር አንድ ላይ ሆኖባታል ማለት ነው። በጣም የምትላትን ነገር ራሷ አትሰማትም ማለት ነው። እና እናቴ እናቴ እያለች ነበር የምትጣራው ማለት ነው። እንግዲህ ቃል ደጋግማ ሚስጥሩን የሰማሽውን ሚስጥር ለማንም እንዳትናገሪ እያለች እያስፈራረቻት ሳለ ማለት ነው። ብሌን ደግሞ ያው የሰማችው የእናቷ መታገት ሁለቱ ግራ ስለገባት ማለት ነው። ያው ምንም ነገር ልትሰማት አልቻለችም ማለት ነው። ስለዚህ እኔ አልሰማሽም፣ የምትይውን ነገር አልሰማሽም፣ ምክንያቱም የአንቺ ችግር ከእናቴ ችግር አይበልጥብኝም ብላ አስፈራርታታለች ማለት ነው። በበኩሉ እንደዚህ እየተከራከሩ ያው ሰላም በእነሱ ላይ ደርሳባቸዋለች ማለት ነው። እንግዲህ አሁንም በቃል የማስመሰል ሁኔቷን እያሳየችን ነው ማለት ነው። ምክንያቱም ያው ሰላም እነሱ በሚከራከሩበት ሰላም ደርሳባቸዋለች ማለት ነው። ብሌን ደግሞ ምን ሆነሽ ነው ምናምን ስትላት እናቴ የታገተችብኝ ማን ነገረሽ ምናምን እያለቻት ነበረ ማለት ነው። እንግዲህ ሰላም ብሌንን በጣም ስለምትወዳት የእሷ ነገር ስለማይሆንላት ይህን ነገር ስትሰማ እንግዲህ በጣም በሌላ መንገድ ሂደን ያው እንደምናስፈታት እሷን እንደምናገኛት ብለው እያጽናኗት ነበረ ማለት ነው። በሌላ በኩል ደግሞ ኃይሉ እንግዲህ ተመልሶ ቤት ድረስ ገብቶ ማለት ነው ሰላም ላይ እግር ላይ ወድቆ ድንጋይ ይዞ ማለት ነው ያው ይቅርታ ብሎ ይቅርታ ጠይቀዋል ማለት ነው። ምክንያቱም ያው ብሌንን የሰማችውን ነገር ለማስተካከል ብሎ ዳግም ቤት ውስጥ መመለስ ስላለበት ተመልሷል ማለት ነው። በኃይሉ በበኩሉ እንግዲህ ቤት ውስጥ የተመለሰው ማለት ነው ስራው የሰራው ነገር ጸጽቶ ሳይሆን ያው የጀመሩትን ነገርን ለማስተካከል ነገሮችን ያው ያሰቡትን ነገር ለመፈጸም ምክንያቱም እሱ ቤት ውስጥ ካለ እንደዚህ አይነት ነገር ያው የተንኮል ስራቸውን ለማድረግ ስለሚመቸው ዳግም ቤት ውስጥ ይቅርታ ጠይቀዋል ማለት ነው። ያው ብሌንን እንደምናውቃት በጣም ምስኪን የሆነች ልጅ አስተሳሰቧ የተለየ ስለሆነ ማለት ነው። ያው እሱ ይቅርታ በሚጠይቅለት ሰዓት ይቅርታውን ቶሎ ነው የመለሰችለት ማለት ነው። ምክንያቱም እንደዚህ ያደርገኛል ብላ በአሁን ሰዓት ላይ ምንም የምታስበው ነገር የለም ማለት ነው። እንግዲህ በኃይሉ ማለት ነው ብሌንን ለመጉዳት እንደመጣ ያው ይቅርታውንም የጠየቀው እሷ በየዋህነቷ ምንም በማታውቀው መንገድ ሊጎዳት ስለፈለገ ማለት ነው። ምክንያቱም ያው የሰማችው ሚስጥር ስላለ እሱን ነገር ማለት ነው እንዳታወጣው እህቷ እንዳሰማ ብሎ ነው ማለት ነው ይቅርታም የጠየቀው ማለት ነው። በሌላ በኩል ደግሞ ቃል ያኔ ነገሮችን ስላበላሸችበት
በፊትም ያው አበላሽታበታለች። አሁን ደግሞ ደግማ ሌላ ነገር የምትናገረው ሚስጥር ብሌን ስለሰማች ይህ ሚስጥር ደግሞ ሊወጣ ስለሚችል ስላሰበ ማለት ነው ያው ቃልን ለምን እንዲህ ታደርጊያለሽ ብሎ በመናደድ ቃልን አንቋታል ማለት ነው። ቃል ደግሞ እንዴት ያንቀኛል? እንደዚህ ካነቀኝማ እኔ እሰራለታለሁ እያለች እየዛተች ነው ያለችው ማለት ነው። ቃል እንግዲህ ከቃል እንግዲህ ከባይሉ የወሰደችውን ፍላሽ ኮፒ አድርጋ እያስቀመጠች ስለሆነ በአሁን ሳሌ ስለመታት ማለት ነው። ይሄንን ለምን እንዲህ ይመተኛል? ይሄ ሚስጥሩን አውጣበታለሁ ብላ ለሌላው ወገን ለሌላ ሰው ማለት ነው አሳልፋ ልሸጠው እየተስማማች ነው ያለችው ማለት ነው። ያው እንደተመለከትነው ፋይሉን አሳልፋ ለሌላ ግለሰብ ማንነቱን በማናውቀው መንገድ አሳልፋ ሰጥታለች ማለት ነው። ያ ግለሰብ ደግሞ ፋይሉን አሳልፈሽ ከሰጠሽኝ እኔ ከምትጠብቂው በላይ ብር እሰጥሻለሁ ብሏታል ማለት ነው። እሷን በመስማማት ፋይሉን ስትልክለት ነው ያየነው ማለት ነው። እንግዲህ በኃይሉ ቃል የምትሰራውን ነገር ምን እንደምታረግ እሱ ያመናትን ስራውን ትሰራልኛለች ብሎ ቤት ድረስ ልጅ ያልሆነችን ልጅ ነች ብለው ያስገባትን ማለት ነው። በአሁኑ ሰዓት ፋይሉን አሳልፋ እንደሰጠች ቢያውቅ ኑሮ ምን እንደሚፈጠር እናያለን ማለት ነው። ምክንያቱም ቃል ለምን እንደዚህ ያመነጫጭቀኛል፣ ለምን እንደዚህ ያደርገኛል፣ ለምንስ ይመታኛል ብላ በመናደድ ያው ፋይሉን አሳልፋ ሰጥታለች ማለት ነው። ራሷን በራሷ በኩልም ተፍ ተፍ እያለች እያየናት ነው ማለት ነው። በሌላ በኩል እንግዲህ ብሌንን ከሀገር ወይም ደግሞ ከሀገር ውጭ ሊያስወጣት እያየን ነው ማለት ነው። ምክንያቱም እናቷ እነሱ እጅ ስር እንደሆነች ስላወቀች፣ ምክንያቱም እሷ የፈለጉትን ነገር አርጊ ቢሏት ከማድረግ ወደኋላ አትልም። ምክንያቱም ለእናቷ ስትል ብዙ ነገሮችን መክፈል አለባት ማለት ነው። ያው ይሄ ነገር እንዲፈጸምላቸው ማለት ነው ከሰላም ቤት እንድትወጣ አድርገዋታል ማለት ነው። ከሰላም ቤት ከወጣች ደግሞ ከሀገርም እንድትወጣ እያደረጓት ነው ማለት ነው። ብሌን እንግዲህ ሰላምን ተሰናብታ ስትወጣ ማለት ነው ለምንስ ትውጫለሽ ምናምን እያለቻት እየጠየቀቻት ነበረ ማለት ነው። ሰላም ያው ብሌን ደግሞ ምንም እንደማታጠፋ ምንም እንደማታረግ ያው ቤቷ መስራት እንደምትኖር ስለምታውቅ እንግዲህ በጣም ለምን ትወጫለሽ እያለች እየተከራከረቻት ነበረ። ብሌን ደግሞ ምንም ማድረግ አትችልም። ምክንያቱም እዚህ ጋር እናቷን ለመግደል እያስፈራሯ ስለሆነ ግዴታ ከቤት ውስጥ የመውጣት እንትን አለባት ማለት ነው። ያው እየከፋትን ቢሆን ከዛ ቤት ወጥታለች ማለት ነው። ሌላው ደግሞ ዳግም ነው። ዳግም ደግሞ ያው ነገሮችን አቀላለሁ ብሎ ብሌንን ያገዛት መስሎ እናቱን ደግሞ ያዳነ መስሎት ማለት ነው ያልሆነ ነገር ውስጥ ነው እነ ብሌንን የከተታቸው ማለት ነው። ያው ዳግም ደግሞ ብሌንን የብሌንን እናት ለማየት ሲሄድ ማለት ነው የብሌን እናት ያው በአስም በሽቷ ተነስቶባት ፔንት ነቅላ ነበረ ማለት ነው። ያው ቤት ውስጥ ሲገባ እሷ የሞተች መስሎት በጣም በድንጋጤ ራሱን እንትን ዝቅ ብሎ እንዳለ ያው በማልቀስ ራሱን ዝቅ ብሎ እንዳለ ማለት ነው። የብሌን እናት እንግዲህ ነቅታ በእንጨት አንስታ ፈንክተዋለች ማለት ነው። በዚህ ላይ ማለት ነው የብሌን እናት እንግዲህ ነቅታ ያው ዳግምን ስትመለከተው አንተ በልቶካጅ ነክ ለልጄ አትገባትም፣ ልጄ ልጄ ጥሩ ሰው ነች እያለች በጣም እየተናገረች ነው ያለችው ማለት ነው። ዳግም ደግሞ በበኩሉ ማለት ነው እኔ መጥፎ ሰው ሁኜ አይደለም፣ ምክንያቱም አንቺን ሊገሉ ስላሰቡ ማለት ነው ግዴታ አንቺን አገትቼ መስጠት ነበረብኝ። ምክንያቱም ብሌን እንድትጎዳና እንድታዝን ስላልፈለጉኝ ይህንን ነገር አድርጌያለሁ እያለት ቢናትም እሷ ግን ልታምኑ አልቻለችም። በጣም በልቶካች እያለችው እየተነገረችው ነው ያለችው ማለት ነው። እዚህ ጋር ዳግም ትንሽ ያጠፋው ያው ለነሱ ለማሰብ ያው
በሱ አመለካከት በሱ አካሄድ ማለት ነው እነሱን ያዳነ መስሎታል። ግን እዚህ ጋር ደግሞ ዞር ብሎ ማሰብ ነበረበት። ምክንያቱም እነሱ እጅ ከገባች ያው እሷን እንደሚያሰቃዩት እሷን እንደሚጎዷት ማሰብ ነበረበት። ምክንያቱም ሌላ መንገድ መፍጠር ሌላ ነገሮችን ማስተካከል ነበረበት። እዚህ ጋር ትንሽ ተሳስቷል ማለት ነው። ግን ያው በራሱ አመለካከት በራሱ አካሄድ እሱ የመሰለው እነሱን ያዳናቸው መስሎት ነው። እንግዲህ የብሌን እናት ገነት ማለት ነው በጣም እንዳዘነችበትና በጣም እንዳስከፋት በጣም እንትን እንዳላት ሁሉ እየነገረችው ነው ያለችው ማለት ነው። ዳግም ደግሞ በበኩሉ በጣም ትልቅ ችግር ውስጥ ነው የገባው ማለት ነው። ያው በዚህ በኩል የብሌን እናት በጣም አንተ አረመኔና አንተ ጨካኝ በልቶካች እያለችው እያስጨናነቀችው ነው ያለችው። ደግሞ በሌላ በኩል ደግሞ ያደረገው ነገር ጥሩ ነገር መስሎት ያው ያደረገው ነገር በጣም ስህተት ውስጥ እንደገባ በጭንቀት ውስጥ ነው ያለው ማለት ነው። ሌላው ደግሞ ብሌን ያው ዳግም ምንም አያውቅም ብላ እናቷ እንደታገተች እናቷ እንደተያዘችበት እየነገረች ነው ያለችው ማለት ነው። ያው ዳግም ደግሞ አሁንም የማስመሰልን ሁኔታውን እያሳየ ነው ማለት ነው። እንዴት ታገተች እንዴት ምናምን እያለ ማለት ነው። ከዚህ ከራሱ በላይ ደግሞ እሱ ያው ተፈንክቷል። ምክንያቱም የብሌን እናት አመልጣለሁ በምትልበት ሰዓት እሱ ጎንበስ ባለበት ሰዓት ያው መተዋለች ማለት ነው። እሱ ደግሞ ያው ምን ሆነህ ነው ምናምን ብላ ብሌን በምትጠይቅበት ሰዓት እንደ ድንገት እንጨት እንደመታው እየነገራት ነው እያየን ያለ ነው ማለት ነው። ብሌን እንግዲህ ዳግም ተመቶ ያው ተፈንክቶ በምታይበት ሰዓት በጣም ተጨናንቃለች ማለት ነው። ይህን ጭንቀቷን በተረዳ ጊዜ ደግሞ ዳግም የባሰ እሱ ጭንቀት ውስጥ ገብቷል ማለት ነው። ምክንያቱም ለእሷ የማይገባት ነገር ሰርቻለሁ በሚል ሁኔታ ራሱን እያስጨናነቀ ነው ያለው ምግብ በሌላ በኩል ዳግም ያኔ ማለት ነው ያው እናትየው የተያዘበት የታፈነችበትን ቦታ ማለት ነው። ያው እናትየዋን በሆነ በሌላ መንገድ አድርጎ እናትየውን ከዛ ካላስወጣት ወይም ደግሞ ብሌን በምትሄድበት መንገድ ካላስቆማት ያው እነሱ ትልቅ ችግር ውስጥ እንደሚገቡ እያየን ነው እያሳየን ነው ማለት ነው። እንግዲህ ባይሉ በአሁን ሳሌ እያደረገ ያለው ብሌን ከቤት ውጪ ሳይሆን ደግሞ ከሀገር እንድትወጣ ነው የፈለገው ማለት ነው። የምትወጣበትን ደግሞ ያው መኪና አዘጋጅተውላታል ማለት ነው። ያው ብሌንን እዛ ወስደው ምን እንደሚያደርጓት አናቅም ማለት ነው። ያው የምትሄድበት ቦታ ማለት ነው እንትን የምትልበት ቦታ ዳግም ያው ነግቶ ቶሎ ነገሮችን ቶሎ ካላስቆመ ነገሮችን ቶሎ ካላገደ ችግር ውስጥ እየገቡ ነው ያሉት ማለት ነው። ሌላው ደግሞ የምናየው ቃልን ነው። ቃል ደግሞ ያው የሰራችው ነገር ያደረገችው ነገር ትልቅ ችግር ውስጥ ይከቷታል ማለት ነው። ምክንያቱም ለጓደኛዋ ስትናገር የነበረችው በቃ ጓደኛዋን ሄዳ አንቃት ማለት ነው። ውጭልኝ፣ አንቺ ስበብ ነው ይሄንን ነገር ስነግርሽ መናገር ያልፈለጉትን ከውስጥ ያውጥቼ ስነግርሽ ያው ብሌን የሰማችሁ ምናምን በማለት ውጭልኝ እያለቻት አንገቷን አንቃት እያባረረቻት ነው ያለው ማለት ነው። ያው እሷም ጓደኛዋ ማለት ነው ሚስጥርሽን ለእኔ ነግረሽኛል፣ አውቄዋለሁ፣ ሚስጥርሽን መናገርሽን ትተሽ ነው መሰለኝ ዳግም ስመጣ የሚስጥርሽን ላወጣውና የምታደርጊውን ድርጊቶችን ልናገርብሽ ነው ብላ እየዛተችባት ነው የወጣችው ማለት ነው። ምክንያቱም ያው የቃል ጓደኛ ቃልን እንደ እህቷ ነው የምትመለከታት። ከጓደኛ ማስበልጣ እያየቻት እያለ እንደዚህ አይነት ነገር ስታረግባት በጣም ተናዳ ነው የሄደችው ማለት ነው። ዳግም ስመለስ እያለች እየዛተች ነው በሆዷ ውስጥ እየተናገረች ያለችው ማለት ነው። እንግዲህ የቃል ጓደኛ ተመልሳ መታ ምን እንደምታረግ ምን እንደምትፈጥር ባናቅም የቃል ጓደኛ የዋና ነገሮችን የማትደብቅ ሰው ስለሆነች ዳግም ስትመጣ ያው ያወቀችውን ሁኔታ ያወቀችውን ነገር ማለት ነው አሳልፋ ወይ ለሰላም ወይ ደግሞ ለሶስተኛው ወገን እንደምትሰጥ ያው እየተመለከተ ነው ያለ ነው ማለት ነው።
እንግዲህ ቃል ማለት ነው በራሷ እጅ ማለት ነው ራሷን ባልሆነ ሁኔታ ውስጥ ከታለች ማለት ነው። ምክንያቱም የራሷን ሚስጥር አሳልፋ ለሶስተኛ ወገን ሰጥታለች ማለት ነው። እንግዲህ አሁን ላይ በኃይሉ ነገሮችን የተቆጣጠረ መስሎታል ማለት ነው። ያው ነገሮችን የምታበላሽብኝ ብሌን ነች ብሎ ነበር የሚያስበው። ብሌንን ያው እጁ ስር አስገብቷታል ማለት ነው። እንግዲህ ከዚህ በፊት ማለት ነው በኃይሉ ለእሷ ለብሌን ያዘጋጀላትን ወጥመድ ጠልፋ ራሷ ነግታ ስለጣለችው ያው የዛተባት ነበረ ማለት ነው። አሁን ላይ በብሌን ላይ የደረሰው ደግሞ ለሱ በጣም ትልቅ እድል ይዞላት ስለመጣ ያው ነገሮቹን እሷን ወጥመድ ውስጥ እንደከተተ እጅ ውስጥ እንዳስገባ ነው የሚታየው ማለት ነው። ምክንያቱም ነገሮቹ እየተስተካከለ ነው እያለ እያሰበ ነው ያለው ማለት ነው። ያው ብሌን የመጀመሪያው ያደረገው ብሌንን አውጥቶ ከከተማ መጣል ነበረ። ከተማ ሄዳ ደግሞ ከከተማ ከወጣች ደግሞ ማንንም ሰው ስለማታቅ ግራ ይገባታል። ያው ነገሮቹ ገደል ነው የሚገባባት ማለት ነው። ስለዚህ ይሄንን ስላሰበ እሱ ወደ ከተማው ውጪ ነው እንድትወጣ ያደረጋት ማለት ነው። ብሌን ደግሞ ያው የእናቷን ነገር እናቷ እንድትፈታላ ስለፈለገች ይህን ነገር ያለምንም እሺ ብላ ነው የተቀበለቻቸው ማለት ነው። ትንሽ ብሌን እዚህ ጋር ማሰብ ነበረባት። ግን ያው እናትየውን ይልቀቁ እናትየውን አይልቀቁ ሳታቅ ያው ከነሱ ጋር ተስማምታ ያው ከቤት ወጥታለች ማለት ነው። ምክንያቱም ያው ማድረግ ስላለባት አድርጋለች ማለት ነው። እዚህ ጋር መመልከት ያለብን ዳግም ያው በአስቸኳይ ነገሮችን ካላስቆመ ያው ቶሎ ብሎ ነገሮችን እንትን ካላለ ምናልባት ብሌንን ከቤት አስወጥተዋት እዛ እየወሰዱባት ቦታ አስቀምጠዋት እናትየውን ሊገሏት ስለሚችሉ ዳግም ነገሮችን በሌላ መንገድ ማስተካከል ይኖርበታል ማለት ነው። አሁን ላይ ስንመለከተው ዳግም እንግዲህ ነገሮችን ማስተካከል አቅቶታል ማለት ነው። እንግዲህ ዳግም ማለት ነው በራሱ መንገድ እናቱን ለማግኘት ብቻ ስላሰበ የራሱን ነገሮችን ለማስተካከል ነው እንጂ የሌላን ሰው ዞር ብሎ አልተመለከተም። ያው የራሱን ችግር ብቻ እንዲፈታለት ነው ያየው። ሌሎችን ግን ወደ መጥፎ ውስጥ እየከተታቸው ነው ያለው ማለት ነው። ግን እሱ ያው የሆነ ነገር በሌላ መንገድ ነገሮችን ካላስተካከለ ነገሮቹ በጣም የከፋ ደረጃ ላይ እየደረሰ ነው የምናየው ማለት ነው።